አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ያሳለፍነው ሳምንት ላይ በተለይ በሀገር የኪነ ጥበብ ጉዞ ውስጥ አሻራ የነበራቸው ትላልቅ ሙያተኞች በአዲስ አበባ ከተማ አስተዳደር የተሰራላቸው ሐውልት ተመርቋል። ይሄ ደግሞ በጣም በርካታ የኪነ ጥበብ ቤተሰቦችን ያስደሰተ ነው። በኢትዮጵያ የሙዚቃ ታሪክ ውስጥ እንግዲህ ለበርካታ ድምፃውያን መነሻ ነው። አንጋፋው ድምፃዊ ጥላሁን ገሰሰ የሱ ሐውልትን ጨምሮ እንዲሁም ሌሎች የሙያ አጋሮቹ ማህሙድ አህመድ፣ ሃጫሉ ሁንዴሳ፣ ሎሬት ጸጋዬ ገብረመድህን፣ ስብሐት ገብረ እግዚአብሔርን ጨምሮ የነዚህ ስመጥር የኪነ ጥበብ ሰዎች መታሰቢያ ቆሞላቸዋል። የአንጋፋውን ድምፃዊ ጥላሁን ገሰሰን ሐውልት መነሻ አድርገን ጥቂት ደቂቃዎችን ከባለቤቱ ጋር ሮማን በዙ ጋር እንቆያለን። ሮማን መስመር ላይ እንዳለች እየተነገረኝ ነው። ሰላም ሮሚ፣ እንደምናለሽ? ሰላም ሰለሞን፣ እንዴት ዋላችሁ? ሰላም ነው፣ እግዚአብሔር ይመስገን አለን። ደህና፣ በጣም ደስ ብሎኛል። እንኳን ደስ አለሽ ማለት እወዳለሁኝ። መቼም የዓመታት ጥያቄዎች ውስጥ አንዱ ጥላሁንን የሚመጥን ነገር ያስፈልጋል ነበር እና ልክ ሐውልቱን ሳይ ይሄ ነበር የታወሰኝ። ምክንያቱም 1 2 3 ስናወራ እንዲህ አይነት ሀሳቦች ነበሩሽ እና ደስታው በዛ መንገድም እንደሚሆን ተስፋ አደርጋለሁ። ልክ ነህ፣ በትክክል መቼም እንደዚህ አይነት አንጋፋ ለሀገር በተለያየ ሙያቸው ላይ ለሀገር ለሕዝብ ያገለገሉ ሰዎች አገር አስታውሳቸው ውለታቸውን ስትከፍል ማየት ምንም ከዚህ በላይ የሚያስደስት ነገር የለም እና ሁላችንም የጥላሁንም እንግዲህ ካረፈ ጀምሮ ለትውልድ መሸጋገሪያ የሚሆን ነው። መቼም ስራ ትቶ የሄደው በመጀመሪያ ነገር በእውነት የሚቀጥለውም ጄኔሬሽን እስከ ዘላለሙ ሊረሳ የማይችል ስራ ነው ትቶልን የሄደው። ሆኖም ግን በሀገር ውስጥ እንደዚህ ቋሚ የሆነ ነገር ሲታይ እና ሲሰራለት ማየት ትልቅ ጉጉታችን ነበርና በውን ሆኖ ሐውልቱ ታሪካዊ በሆነ ቦታ ደግሞ ከሱ ህይወት ጋር በተያያዘ ቦታ ላይ ልዩ ያደረገው ደግሞ እሱ ነው። በጣም ሁላችንም የሚያስደስተንና ያው ጥላሁን እንግዲህ የጋራችን ነው፣ የሁላችንም ነው። ቤተሰብም ከቤተሰብም በላይ የኢትዮጵያ ህዝብ ነው ጥላሁንና ሁሉም ሰው ነው በዛን ቀን የተደሰተውና እንኳን ሁላችንም ደስ ያለን ማለት ፈልጋለሁ። በጣም ደስ ይላል። ቦታው ላይ ስትገኚ ቦታው ላይ ደርሰሽ ሐውልቱ ከተሸፈነበት ገለጥ ሲደረግ እና ቀና ብለሽ ሐውልቱን ስታይ መጀመሪያ ምን ተሰማሽ? አእምሮሽ ምን አለ? ምልህ ቀላል ነገር አይደለም። እውነት ለመናገር የተደበላለቀ ስሜት ነው የሚሰማ። ደስታው አለ፣ ትዝታው አለ። ጥላሁን በህይወት ቢኖር ኖሮ አሁን ኢትዮጵያ ህዝብ እንዲህ ሲያከብረው እንደዚህ እንደው በቃ ውለታውን ሲከፍልለት ቀና ብሎ ቢያይ የሚልም ብዙ ስሜት ነው። የተደበላለቀ ስሜት ይፈራረቅባል። ደስታው ደግሞ ይበልጣል። ምልህ ዋናው ድካማቸውን አይተውታል በመጠኑ በህይወትም እያሉ ያለው ኢትዮጵያ ህዝብ ለነሱ ያለውን ፍቅር ካረፈ በኋላ ደግሞ ኢትዮጵያ ህዝብ ለሱ ያለውን ፍቅር እኔ በጣም መንችም ሁላችንም ነው የሚደንቀን። ሐውልቱ ላይ ጥላ ከለላይ ኢትዮጵያ ሀገሬ በጣም ያኮራኛል ካንቺ መፈጠሬ፣ ሰንደቅሽ ከፍ ይበል ይቁም ለዘላለም፣ ሰላም ጥጋብ ደስታ ይታይብሽ ዓለም ይላል። ከሙዚቃ ከተወዳጅ ስራዎች ውስጥ የተመዘዘ ስንኝ ነው። ጥላሁን እንግዲህ ሀገሩን ቆሜ ልመርቅሽ ብሏታል እና ቆሜ ልመርቅሽ ያለችው ሀገር አክብረዋለች። ይሄ ደግሞ እንዴት ያለ ትርጉም አለው ሮማን? ትክክል። አሁን ያልከው ስንኝ እዛ ላይ ምን ይጻፍ ብለን በምንነጋገርበት ሰዓት ላይ ስሜቴ ውስጥ ምን ጫረብ በጣም በጥላሁን ስራዎች የምትመርጠው ስራ ምንም ነገር የለም። ሁሉም ስራዎች ይወደዳሉና በጣም በቃ ብዙ ጊዜ ትንሽ ፈጀና መጨረሻ ላይ ይሄ ሀሳብ መጣልኝ። የመጀመሪያው ጥላ ከለላይ ሀገር ፍቅር ስራ ሲጀምር የመጀመሪያው ስራው ነች። ጥላ ከለላይ የሁለቱ ስንኝ ከዛ ወሰድን። የመጨረሻው ደግሞ ሳይሰራው ቆሜ ልመርቅሽ ላይ ያለው ደግሞ የመጨረሻው ስራው ነው። የመጀመሪያውና የመጨረሻውን ስንኝ አጋጭተን ነው ታሪካዊነት እንዳለው ነው። ዝም ብሎ አይደለም። እቺ ሁለቷ አራቱ ስንኝ የመጀመሪያው ስራውና የመጨረሻው ሁለት ስንኝ ተመርጣ ነው አገጣጥመን ያ ነገር እዛ ላይ እንዲለጠፍ የታሰበውና ይሄም ታሪካዊነት አለው። የመጀመሪያውና የመጨረሻው ስራው ነው ያደረግነው እና ደሞም ነው ጥላሁን ጥላ ከለላይ ሁሉ ነገሩ ብዙ ነገር ላይ ለሀገር የሰራው ስራ በጣም ውስጥ ጠለቅ ያለ ለሀገር ምን ያህል ፍቅር እንዳለው እንግዲህ ጥላሁን ያው በየስቴጁ ላይ ታየዋለህ። ስራውን ሲሰራ የፍቅርም ዘፈን ሲሰራ ተመስጦ ውስጡ ገብቶ ሌላ ሰው ሆኖ ነው። እኛ እኮ አንዳንዴ እንላለን ጥላሁን መድረክ ላይና ከመድረክ ውጪ ሌላ ሰው ነው። ሁለት ሰው ነው በቃ የምታየው። ቶታሊ ሌላ ሰው ነው ከመድረክ ውጪ በዝምታ ውስጥ ያለ በተረጋጋ ስሜት ውስጥ ነው ያለው። ይሄ ሰው ነው እዛ መድረክ ላይ ወጥቶ የሰራው እስከምትል ድረስና የሱን እንግዲህ ያው ድፍን የኢትዮጵያ ህዝብ ያውቃል። ስለ ጥላሁን ብዙ ብንተነትን ጊዜ የማይበቃል እና ያቺ ስንኝ እንደ አይነት ትርጉም አላት ልልህ ነው። በዚህ መልክ ነው የተመረጠችውና
ያው ቆሞ ባይኑ ባይም ያው አገር እየመረቀችው ነው። እሱም መርቋት ሄዷል በቁመናው በህይወቱ እያለ ስለ ኢትዮጵያ ብዙ አቀንቅኗል። በዳር ድንበሩ ብዙ ሄዷል። ከዘፈን መዝፈን ብቻ አይደለም። መድረክ ላይ ዘፍኖ ስለ ፍቅር ዘፍኖ በቃ ገንዘብ አገኘው ብሎ አይደለም። ለገንዘብ ሳይሰራ ለሀገር ዳር ድንበር ሰርቶ ለኢትዮጵያ የሆነላትን ያህል ኢትዮጵያ አገሩ እየከፈለችው ነው። አገር ማለት ያው ህዝብ ነው። ህዝቡ እየመረቀውና እየከፈለው ነው አሁን የምናየውና በጣም የሚያስደስት ታሪካዊ ክስተትም ስለሆነ ሁላችንም ደስ ብሎናል። ሮሚ እንደው ቦታው ላይ የሙያ አጋሩ ጋሽ ማህሙድ አህመድም ነበር። ለሱ መታሰቢያም እንዲሁ በቦታው ላይ በተለየ መንገድም እንዲሁ ነበረና ያው ሁለቱ ያላቸው ወዳጅነት ቅርበት ይታወቃል። እና እንደ አጋጣሚ ደግሞ ጋሽ ማህሙድም ልደቱ ነበረ። አብሮ የማውራት የመነጋገር እድል ከነበራችሁ እንደው ከሱ ስሜት ምን ወሰድሽ? ትክክል ነው። መቼም ማህሙድና ጥላሁን ማለት እንደው የአንድ ሳንቲም ሁለት ገጽታዎች ነን ማለት እንችላለን። ማህሙድ ሲናገር አፍ አከፋፈት ያስተማረኝ እሱ ነው። አፌን አጓጉል የማይሆን አድርጌ ስዘፍን በጥፊ የሚመታኝ እንደዛ እያደረገ ያን ያህል ከሙያውን ባሻገር የወንድማማችነት ያህል ያላቸውን ፍቅር ሁሌ ሲገልጸው በእንባ ነው የሚናገረው። አሁን በቀደምም የሐውልቱ ዕለት አንስቶ ምረቃው ዕለት እንባ ነው እየተናነቀው ሲያወራ የነበረው። እኛን እንደውም አልኩተው አንተ እንደውም በጣም እድለኛ ነህ፣ ሁሉም ወዳጆችን ጓደኞችን ወክለህ እነሱ ባያዩ አንተ እግዚአብሔር ለዚህ መርቆህ ለዚህ አብቅቶህ የራስንም ክብር የጓደኞችንም ክብር ለማየት ላበቃ አምላክ ማመስገን አለብህ፣ ማልቀስ የለብህም። ያው የደስታ ለቅሶ ነው የሚያለቅሰው፣ የናፍቆት የወዳጆቹ ነውና ያ ከሙያ ባሻገር ያላቸው መከባበር ያላቸው መዋደድ አንዱ በሙያው አንዱ ሲተጋገዝ አንዱ ደከም ሲል እንዲህ አይደለም እየተባሉ እየተራረሙ በሙያቸው ከወንድማማችነት በላይ ያላቸው ፍቅር እኔ ሁሌ ነው የሚገርመኝ፣ ሁሌ ነው የሚደንቀኝ። ጥላሁንም በህይወት እያለ አይቼዋለሁ። በሁሉም ነገር እንዲህ አይነት መፈቃቀርና መዋደድ ለሀገር ትልቅ ድምታ አለው እና የሌሎች ሙያተኞች መታሰቢያም ነበርና ይህንንም ስትመለከች ምን ተሰማሽ ሮማን? እኔ በጣም ነው ያኮራል። በቃ ኢትዮጵያ ልጆቿን በተለያየ ሙያ ያገለገሏትን ያከበሯትን ትውልድን ያከበሩ በሁሉም በተለያየ ሙያ ላይ በሙዚቃው ኢንዱስትሪ ብቻ ሳይሆን በተለያየ ሙያ ላይ ለሀገር ያገለገሉ ለህዝብ ያገለገሉ ሰዎች መከበር ማለት ይህንን ማየት የአሁኑ ትውልድ ትልቅ ትምህርት ነው። ትልቅ አሻራ ነው የሚተው። ምክንያቱም እንደዚህ መከበር ለምንድን ነው የተከበሩት? እኮ አሁን ትናንሽ ወጣቶች በዛ ሲያልፉ ሲያዩ ይሄ ማን ነው ሐውልት ማን ነው ጥላሁን ምን ሰርቶ ነው ይሄን ታሪካቸውን ለትውልድ ስታስተምር ጉጉትና ለእነሱም ቁጭት ነው የሚያድርባቸው። ለካ እንደዚህ መስራት ለሀገር መስራት በቅን መንፈስ ሀገርን ማገልገል ህዝብን ማገልገል እንደዚህ ያስከብራል ብለው ሁሉም በተሰማራበት ቦታ ለሀገሩ በቀና መንፈስ ማገልገልንና ትውልድ የሚያንስ ስራ ነው። ዝም ብሎ ሐውልት ማስቀመጥ አይደለም። ትልቅ ትርጉም አለው። ከበስተጀርባው ትልቅ ትርጉም ነው ያዘለውና ያንን ነው እንግዲህ ለህዝብ ለወጣቱ ለትውልዱ እየታነጸ መልካም ስነ ምግባር ያለው አገር የሚወድ ትውልድ ማንጻት ምንችለው በእንደዚህ በአንጋፋዎቹ በተላልቆቹ ነው። እና እነሱን አከበር ማለት ለሚቀጥለው ትውልድ ትልቅ አሻራ ተጣለ ማለት ነውና ቀላል ነገር አይደለም። ብዙ ታሪክና ብዙ እንደው ጠለቅ ያለ ሐሳብ ያለው ነው አሁን እንደዚህ መከባበር ማለት እና በጣም የሚያስደስት ነው። እንደው ሮሚ በቀጣይ ምናልባት ጥላሁንን በተመለከተ እንደ ቤተሰብ የሚከናወኑ የምታደርጓቸው ስራዎች ይኖሩ ይሆኑ? መስከረም 17 ከመድረሱ በፊትም ወይ ደግሞ የታሰቡ ሌሎች ነገሮችም ካሉ ጠቁሚንና እናበቃለን። አው በጥላሁን ዙሪያ እንግዲህ ያው ካለፈ ጀምሮ የጀመርናቸው በቅድ ያዝናቸው ብዙ የተለያዩ ፕሮጀክቶች አሉ። አንዱን ትልቁ አንጋፋ የሆነውን የሐውልቱን ያው እግዚአብሔር ይመስገን ጨርሰነዋል። ሌሎች አሉ። ያው የመስከረም 17 ከሞላ ጎደል ቋሚ የሆነ ነው። ልደቱ ቀን ስለሆነ እንዳይረሳ ያደርጋል። ሁሉ ጊዜ በቋሚነት የሚቀጥል ይሆናል። ሌላው እንግዲህ ያው ታሪክ ነው የሚሰራውና ሁሉ ጊዜ እንዲህ በአንድ ጊዜ ሰርተህ እኛ መቻልነውን ሰርተን የሚቀጥለው ትውልድ ደግሞ ሊቀጥለው የሚችል ነገር ይሆናል። እኛ አቅማችንን ለዚህ ትውልድ ለእንደዚህ አይነት ባለ ታሪኮች ምን እዚህ ጋር በእኛ ትውልድ ሰርተን መሄድ አለብን የሚለው ላይ ተኩረን የሚቀረው ስራዎቹን አሰባስበን ሙዚቃዎቹን ነው በየላይብረሪ ማስቀመጥ እሱ የሚቀርም ፕሮጀክት ነው። የስኳር ህሙማን ሆስፒታል ለሚለው እሱም በቅድ ያለ ነው። እንደዚሁ ደግሞ አንድ ቀን እንዳውልቱ ይሳካልናል ብለን እናስባለን።
እና እነኚህ ፕሮጀክቶቹን እንግዲህ በሂደት ያቅማችን ያህል እንሄዳለን። አንዱ ትውልድ ያልጨረሰውን ቅብብሎች ነው እንግዲህ መቼም ታሪክ። እናንተም በእውነት በጣም ነው ማከብረው። ደውላችሁ አስተያየትን እንድሰጥ ስላደረጋችሁኝ በጣም ነው ማመሰግነው። የጋራችንም ቢሆን እንግዲህ ወደፊትም እንቀጥላለን። እንግዲህ በተለያየ ፕሮግራም ሰርተን እግዚአብሔር ይርዳን ስንጨርስ እንገናኛለን። እሺ ሮማን በዙ ያንገፋው ድምፃዊ ጥላሁን ገሰሰ የትዳር አጋር እንግዲህ ከሰሞኑ በሆነው ጉዳይ ላይ ለሰጠሽን ሀሳብ በጣም እናመሰግናለን። እኛ እንግዲህ ከተወዳጅ ስራዎቹ አንዱን እንጋብዛለን። በጣም አመሰግናለሁ። አመሰግናለሁ። እሺ መሰንበቻ አድማጮች ከዜማ በኋላ ይመለሳል። አብራችሁ ነው።